ቤተሰቦች እንዴት አመሻችሁልኝ? እኔ ያለው ፈጣሪ የተመሰገነው በያላችሁበት ሰላማችሁ ብዝት ትርፍርፍ ይበልልኝ። ለእኔ ቤት አዲስ የሆናችሁ ሰብስክራይብ፣ ሼር፣ ላይክ እያደረጋችሁ እንድትቀላቀሉ በትህትና እጠይቃችኋለሁ። ኑሃሚ ክፍል 18 እንግዲህ ተለቆ ነበር ትላንት። ክፍል 19 ደግሞ ነገ ይለቀቃል። ክፍል 18 ላይ እንግዲህ ኑሃሚንና አባቷ ወደ አቶ ተሰማ ቤት ገብተዋል። አቶ ተሰማ ቤት የገቡበት ምክንያት ደግሞ አባትየው እንግዲህ ኤርሚያስ አለ ብሎ መጀመሪያ እምቢ ብሎት ነበረ። የሆነ የተባረከ ልጅ ፈጣሪ ሰጥቶን እሱ ነበር እስከዛሬ ሲያግዘን የነበረው የቤት ኪራይም ቤቱ ወስዶ ሲያኖረን የነበረው። ስለዚህ እሱን አስቀይመን አንተ ቤት መምጣት አንችልም ብሎት ነበር አባትየው ማለት ነው፣ የኑሃሚ አባት። ግን ኑሃሚና ኤርሚያስ እንደተጣሉ ምንም የሚያውቀው ታሪክ አልነበረም። ኑሃሚዬ እያለቀሰች ወደሱ ያለበት ቦታ ሆስፒታል ሄዳ ነበር እና እባክህ አባዬ ምንም እንዳትጠይቀኝ፣ እኔ ሞቼ እልሃለሁ፣ በቁሜ ሞቼ ያለው አንተ ባትኖር ኖሮ በሞት ራሱ ደስ ይለኝ ነበረ፣ ወደ አንተ አልመጣም ነበር አንተ ባትኖር ኖሮ ብላ እያለቀሰችው፣ ምን ሆነሻል ልጄ እባክሽን ንገረኝ፣ ምን ደርሶብሽ ነው ብሎ ሲጠይቃት፣ እባክህ አባዬ የምትወደኝ ከሆነ አጠገብህ እንደሆን ከፈለግ የተፈጠረውን ነገር እንዳትጠይቀኝ ብላ በተደጋጋሚ ስትነግረው ነበር። እሱም አልጠየቃትም። እንግዲህ አቶ ተሰማ ተመልሶ ሲመጣ እሱ መጀመሪያ የሚፈልግ ስለነበረ እነሱ ቤት እንዲሄዱ፣ ከዛ በኋላ እንግዲህ ለትንሽ ጊዜ ማረፊያ ስጠኝ እባክህ ጓደኛዬ ብሎ ሲጠይቀው፣ ችግር የለውም እኔም እኮ መጀመሪያ ብዬሽ ነበር፣ አንተ ያኛው ልጅ አለ ስላልከኝ እኔ ሰውን ከማስቀየም ብዬ ነበር እምቢ ያልኩት። ስለዚህ ጓደኛዬ እኔ ደርሼልሃለሁ አለው። አንተ ባትኖር ኖሮ እስከዛሬ ለዚህ ደረጃ አልደርስም ነበር። ስለዚህ የኔ ቤት ታርፋላችሁ፣ አዘጋጅቼ ለሁሉም ነገር ሰራተኛዬም ተናግሬ ነው የመጣሁት ብሎ ወደ እነሱ ቤት ወስዷቸዋል። ኤርሚያስ ደግሞ ይህንን የሚቀበል አይመስለኝም። እንግዲህ በምናው ፎቶ ላይ ደግሞ ነይ ወደ እኔ፣ አንቺ ለሌላ ሰው አትገቢም ብሏል። ከዚህ በፊት ስልክ ተቀያይሮ ራሱ ናሆሜ ስልክ ሲያነሳለት በጣም ነበር የተናደደው። አንቺ የኔና የኔ ብቻ ነሽ ብሎ ነበር እና አሁንም ከዛ ቤት ፈንጥቆ ወይም ደግሞ ይዟት የሚጠፋ ይመስለኛል። እዛ ቤት መኖሯን የሚቀበል አይመስለኝም። ምንም ያህል ቢጣሉ ማለት ነው። እና ምና ይሆናል ቤተሰብ